ውድ የፒያሳ ኔትወርክ ተከታታዮቻችን በኢራንና በእስራኤል መካከል ያለው ወታደራዊ ትንቅንቅ ተጠናክሮ ቀጥሏል። አርብ ንጋት ላይ እስራኤል በኢራን ላይ ወታደራዊ ዘመቻ መክፈቷ የሚታወቅ ነው። ኦፕሬሽን ራይዚንግ ላየን ወይም እየተነሳ ያለው አንበሳ ብላ የሰየመችው ወታደራዊ ዘመቻ እንግዲህ በኢራን የኒኩሌር ጣቢያዎች ላይ ያጠነጠነ እንደነበር የሚታወቅ ነው። ከዚህም በተጨማሪ ደግሞ የሀገሪቱ ቁልፍ ወታደራዊ አመራሮችን የኒኩሌር ሳይንቲስቶችን በመግደል እንግዲህ የተጀመረ ነው። ይህ ደግሞ በኢራን ከፍተኛ ቁጣ ቀስቅሷል። ኢራን አሁን ተቆጥታ እንግዲህ ምላሿን ሰጥታለች። የእርሷ ምላሽ ደግሞ ኦፕሬሽን ትሩ ፕሮሚስ ቁጥር 3 የሚል መጠሪያ ተሰጥቶታል። እንደሚታወቀው ባለፈው ሚያዝያና ጥቅምት ወር ላይ ኢራን ተመሳሳይ አጸፋ በእስራኤል ላይ ወስዳ እንደነበር የሚታወቅ ነው። የመጀመሪያውን ዘመቻዋን ኦፕሬሽን ትሩ ፕሮሚስ 1 አለችው። ቁጥር 2 ብላ ደግሞ ቀጣዩን ሰየመችው። አሁን ደግሞ ሶስተኛውን ሰይማ እንግዲህ በእስራኤል ላይ በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን አውርዳለች። በእስራኤል በከፍተኛ መጠን በቴል አቪቭ በኢየሩሳሌም እና በሌሎችም ከተሞች ከፍተኛ የሚባል ድምጽ ሲሰማ ፍንዳታ ሲሰማ እንደነበር እንግዲህ ከአርብ አመሻሽ ጀምሮ የወጡ የነበሩ ዜናዎች ይጠቁማሉ። በመቶዎች የሚቆጠሩ ሚሳኤሎችን እንግዲህ ወደ ቴል አቪቭ ማስወንጨፏም ታውቋል። ወታደራዊ ማዕከላትንም ጭምር ለማጥቃት ጥረት እንዳደረገች ነው የታወቀው። የተወሰኑ በእስራኤል በኩል የሞቱ ሰዎች እንዳሉ ይታወቃል። የቆሰሉም አሉ። ምናልባት ቴል አቪቭ መጠቃቷ ደግሞ እስራኤላውያንን ክፉኛ እንዳስደነገጠም እንዳስቆጣም ተነግሯል። የደረሰው ዝርዝር ጉዳት ብዙም አልታወቀም እስካሁን፣ ግን አጠቃላይ የፈጠረው ድንጋጤ ግን ቀላል አልነበረም ማለት ነው። ኢራን አሁንም ቁጣ ላይ ነች። አሁንም በከፍተኛ መጠን ጥቃቱን አጠናክራ እንደምትቀጥል እየገለጸች ትገኛለች። እንግዲህ በእንግሊዝ፣ በአሜሪካ፣ በፈረንሳይ የተለያዩ ወታደራዊ ቤዞች ላይም ጥቃት ልፈጽም ይችላለሁ። በተለይ እነዚህ ሀገራት የእስራኤልን ሚሳኤሎች የሚደግፉ ከሆነ ወይም እኛ የምንልካቸውን ሚሳኤሎች ለማውረድ የሚንቀሳቀሱ ከሆነ አንላቀቅም እያለች ትገኛለች። በእርግጥ እስካሁን ዩናይትድ ኪንግደም ወይም እንግሊዝ በዚህ ጉዳይ ላይ እጄን አላስገባም ያለች ይመስላል። ትላንትም ስናቀርብ እንደነበረው የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ሁለቱ ሀገራት ማለትም እስራኤልና ኢራን መረጋጋት አለባቸው የሚል አስተያየት እንደሰጡ የሚታወቅ ነው። ሁለቱም ነገሩን አብርደው ወደ ዲፕሎማሲያዊ መንገድ መጓዝ አለባቸው ማለታቸው የሚታወስ ነው። እስካሁን እንግዲህ የቢቢሲ ዘገባ እንዳጠናቀረው እንግሊዝ በእስራኤልና በኢራን መካከል ባለው ወታደራዊ ፍጥጫ እጇን አላስገባችም ወይም ደግሞ ወደ እስራኤል የተተኮሱትን የኢራን ተተኳሾች ለማውረድ ጥረት አላደረገችም፣ እጇን አላስገባችም። ፈረንሳይም እስካሁን ብዙም ድምጿ አልተሰማም። አሜሪካ ግን ያው በከፍተኛ መጠን እየተንቀሳቀሰች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም እንደሚታወቀው በትሩዝ ሶሻል የማህበራዊ ሚዲያቸው ላይ የሚገርም አስተያየት ጽፈው ነበረ። እንደውም ከዚህ ቀደም ያው ትንሽ ንግግር ይቅደም፣ መነጋገር ያስፈልጋል ከኢራን ጋር የሚል ነገር ነበር ያነሱት። ግን እስካሁን እድል ስሰጣቸው ነበረ፣ ይሄው ተጠቅተዋል። ጥቃቱ ደግሞ በጣም አስደናቂ ነበር ብለዋል። የአሜሪካ መሳሪያዎችን አድንቀዋል፣ የእስራኤልን ጥቃት አድንቀዋል እና ትንሽ ገለልተኛ ለመምሰል ሞክረው ነበረ። ግን አሁን ነገሩ ገለጥለጥ ያለ ይመስላል። እንደውም አንዳንድ ሪፖርቶች እንደሚጠቁሙት ከ300 በላይ ሄልፋየር ሚሳኤሎችን በድብቅ አሜሪካ ወደ እስራኤል ሳታስገባ አልቀረችም ነው የተባለው። እነዚህ ሚሳኤሎች እንግዲህ በጥንቃቄ ኢራንን እንዲመቱ ተሰጥተዋል ነው የተባለው። አሁንም በአካባቢው ያሉ የአሜሪካ የጦር መርከቦች የመከላከያ ስርዓቶቿ በተለይ የአየር መከላከያ ስርዓቷ በተጠንቀቅ ቆመው እንግዲህ የኢራንን ሚሳኤሎችና ድሮኖች ለማውረድ እየተጉ ይገኛሉ። ታድ የተሰኘው ሚሳኤል ጸረ ሚሳኤል ስርዓት እንዲሁም ደግሞ ፓትሪዮት እየተባለ የሚጠራው እውቅ የመከላከያ ስርዓት ወይም የአየር መቃወሚያ ስርዓት በአገልግሎት ላይ እንደዋለ ነው እንግዲህ እየተነገረ የሚገኘው። ያው እስራኤል በኢራን ላይ ጥቃት ስትፈጽም ይሄ ነገር እንደሚሆን ታውቃለች። ስለዚህ አሜሪካን ድጋፍ መጠበቋ የሚቀር አይደለም። አሜሪካም ይሄንን ማድረጓ የሚታወቅ ነው። እንደውም አንዳንድ ሪፐብሊካን ፓርቲ ውስጥ ያሉ ሰዎች ትራምፕ ጦርነቱን በከፊል እየደገፉ ነው ወይም እያባባሱ ነው የሚል ፍራቻ አላቸው። ምክንያቱም እኛ ከውጪ ጦርነቶች መንጻት አለብን የሚል አቋም አላቸው። በተለይ አሜሪካን ታላቅ እናደርጋለን የሚለው ካምፕ ወይም ማጋ እየተባለ ይጠራል። ሜክ አሜሪካ ግሬት አጌን የሚል መጠሪያ ያለው
ዘመቻ እንግዲህ ሲያካሄዱ እንደነበር ይታወቃል ዶናልድ ትራምፕ። እዚህ ካምፕ ውስጥ ያሉ ፖለቲከኞች አሜሪካ ከአንዳንድ ጦርነቶች መውጣት አለባት የሚል አቋም አላቸው። እንደሚታወቀው እንግዲህ ሩሲያ እንደ ጠላት ስትታይ ነበር በአሜሪካ ፖለቲከኞች ዘንድ። ይህንን ትንሽ በማርገብ ከሩሲያ ጋር ወታደራዊ ፍጥጫ ውስጥ መግባት አያስፈልግም፣ ኔቶም ራሱን ያስተካክል፣ አውሮፓም ራሱን ይጠብቅ የሚል አቋም ሲያንጸባርቁ ነበረ። እንደውም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በዚህ አቋማቸው ይታወቃሉና ትንሽ ከጦርነት የመውጣት ከጦርነት ይልቅ ንግድን የመስራት እንደሚታወቀው ትራምፕ ከመጡ በኋላ አንደኛው የከፈቱት ጦርነት የንግድ ጦርነት ነው። የወታደራዊ ጦርነት አልከፈቱም። በንግድ ጦርነት ግን እንግዲህ በመቶዎች በሚቆጠሩ ሀገራት ላይ ታሪፍ ወይም ቀረጥ ጥለው እንግዲህ ዓለምን ሲያንቀጠቅጡ እንደነበር ይታወቃል። ጦርነቶችን ለመቋጨት ነው ፍላጎት ያላቸው እንጂ ጦርነት ውስጥ የመግባት ወይም የመዘፈቅ ፍላጎት የላቸውም ነው የተባለው። እንደውም አንዳንድ ዲሞክራቶች ኔታንያሁና የእስራኤል መንግስት አሜሪካን እጇን ጎትቶ ወደ ጦርነት ውስጥ የማስገባት ፍላጎት አሳይቷል ብለው ሲተቹ እንደነበር ይታወቃልና በትሩዝ ሶሻል ገጻቸው ላይ የጻፉት ጽሑፍ ይህንን ጦርነት ያፋፍማል በሚል እየተተቸም ይገኛል። ከራሳቸው ከሪፐብሊካን ፓርቲ ወገኖችም ይሄ ነገር ተነስቷልና እንግሊዝ እንደውም በአንጻራዊነት በጉዳዩ ላይ ትንሽ እግሯን ወደኋላ ጎተት አድርጋለች። እስራኤልን በርቺ ተበራቺ አላለችም። አንዳንድ ሀገራት በግማሽ ግድ የለም እስራኤል እኮ ራሷን መከላከል አለባት የሚል አቋም አላቸው። የአውሮፓ ህብረት ልዑካንም ይሄንን ነገር ሲናገሩ እንደነበር የሚታወቅ ነው። ግን አካባቢው ትንሽ ጸጥ ቢል ጥሩ ነው የሚል መልእክት ያክሉበታል እንጂ እስራኤል ራሷን መከላከሏ መልካም ነው የሚል አስተያየት አላቸው። ያው ምንም ቢሆን በእስራኤል ስለማይጨክኑ ማለት ነው። ግን አሁን እየታየ ያለው ነገር ግን ትንሽ ቆጠቤ ማለትና እንደ ከዚህ ቀደም በርቺ ተበራቺ እስራኤል ጫፍሽን የሚነካ አለሁለት እኔ ገጥመዋለሁ የሚል ፉከራ ውስጥ አልገቡም። ምክንያቱም እንደሚታወቀው እስራኤል ነች ጥቃቱን የጀመረችው። ምንም እንኳን የኢራን የኒኩሌር ቴክኖሎጂ ጉዳይ የሚያከራክር ቢሆንም የሚያወዛግብ ቢሆንም ኢራንን በማዕቀብም በተለያየ መንገድ ከዚህ ፕሮግራም ቢቻል እንድትወጣ ካልሆነ እንኳን በዓለም አቀፉ የአቶሚክ ኤጀንሲ አማካኝነት ቁጥጥር እንዲደረግባት ብዙ ጥረት ከአውሮፓ ህብረትም ከአሜሪካም ሲደረግ ነበር። በዘመነ ባራክ ኦባማ ዘመንም እንግዲህ አውሮፓም ቻይናም ራሽያም አሜሪካም የተሳተፉበት ስምምነት ከተፈረመ በኋላ ዶናልድ ትራምፕ ሲመጡ መቅደዳቸው የሚታወስ ነው። እዚህ ጣጣ ውስጥ የተገባውም አንድም በዚያ ነው። ኢራን ለአቶሚክ ኃይል ኤጀንሲው ያው በሯን ክፍት አድርጋ ስታስመረምር ቆይታለች። ግን ትራምፕ ከቀደዱት በኋላ ስምምነቱን ያው ኢራንን በትክክል የሚቆጣጠርም ኃይል አልነበረም። ለኤጀንሲው በሯን በተወሰነ ደረጃ ትከፍት ነበር፣ ግን ያን ያህል ግዴታ ውስጥ አልገባችም። ምክንያቱም ማዕቀቡ ኦልሬዲ ተጥሎባታል። የተጣለባት ማዕቀብ አልተነሳላትም። ስለዚህ ምን ግዴ ብላ ቀጥላበት ነበረ። እስከ 60% ዩራኒየም እያበለጸገች ነው በጥራት እየተባለም ሲነገር ነበር። ለቦምብ ቀርባለች እየተባለም ሲነገር ነበር አንዳንድ ሪፖርቶች ላይ። በእርግጥ ኢራንን ለመምታት ካለ ፍላጎት ነው እንጂ በዚህ ደረጃ በቦምብ ደረጃ አልቀረበችም የሚሉም አሉ። ግን ዞሮ ዞሮ በተለያየ መልኩ እንግዲህ ፕሮግራሙ ቀጥሏል። አሁን ደግሞ የኒውክሌር ሳይንቲስቶቿ ተመተውባታል። በነገራችን ላይ እስራኤል ወደ 9 የሚሆኑ የኢራን የኒውክሌር ሳይንቲስቶችን ገድያለሁ ብሏል። ትላንትና ወደ 6 የሚሆኑት ተገለውብኛል ብላ ራሷ ኢራን አረጋግጣ ነበር ማለት ይቻላል። ሌላኛው እየተነሳ ያለው ጉዳይ እንግዲህ አውሮፓ እንደከዚህ ቀደሙ ከአሜሪካና ከእስራኤል ጋር አልተባበረም የሚለው ጉዳይ ነው። እንደሚታወቀው አውሮፓ እና እንግዲህ ከአውሮፓ ህብረት ከወጣች በኋላ እንግሊዝ በዩክሬን ጉዳይ ከአሜሪካ ጋር አልተስማሙም። ዩክሬንን እስከ መጨረሻው እንደግፍ የሚለው የባይደን አቋም በትራምፕ ስላልተደገፈ ማለት ነው። አውሮፓ ራሱን በመከላከል ራሱን መቻል አለበት የሚል አቋም ከትራምፕ አስተዳደር በኩል ተሰምቷል። እና በዚህ ምክንያት ትንሽ መኮራረፍ ነበረ። በኋላ እንደውም ይሄ ኩርፊያ ወደ እስራኤል ነው የሄደው። ምክንያቱም በቅርቡ እንደሰማነው የእስራኤል የፋይናንስና የደህንነት ሚኒስትር የሆኑትን እንደነ ኢታሜር ቤንግቪር እንዲሁም ደግሞ እንደነ ቤዛሌል ስሞትሪች የመሳሰሉትን ሰዎች ማዕቀብ እስከመጣል ደርሰዋል። የአንዳንድ አውሮፓ ሀገራት እንግሊዝ፣ ፈረንሳይ፣ ካናዳን ጨምሮ የተለያዩ ሀገራት እንግዲህ ሰብሰብ ብለው ይህንን እርምጃ ወስደዋል። እንደውም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዚህ ቁጣቸውን ገልጸው እንደነበር የሚታወቅ ነው። እና ትንሽ ትራምፕን ጠቅ ለማድረግ ወይም ደግሞ ትራምፕን ለማስደንገጥ ወይም በትራምፕ ዘንድ የተለየ ትኩረት ለማግኘት ይህንን ስትራቴጂ ቀይሰዋል የሚል ነገር ነው እንግዲህ የተነሳ የሚገኘው። ለማንኛውም
ጦርነቱ በጣም አስፈሪ ደረጃ ላይ እየደረሰ ይገኛል። ያው ሙሉ ለሙሉ እንግዲህ ሁሉም የጦር ኃይሎች የተሰማሩበት ወይም የአየር ኃይል፣ የባህር ኃይል፣ የምድር ኃይል የተሰማሩበት እንግዲህ ፉል ስኬል ዋር የሚባለው አይነት ጦርነት ላይ አልተደረሰም። ግን በጣም ከባድ ፍልሚያ እየተደረገ ይገኛል። እስራኤል ከተሞች እንግዲህ በኢራን ሚሳኤሎች ከተመቱ በኋላ ደግሞ ውጥረቱ የበለጠ ከፍ ብሏል። ኢራንም እንግዲህ ማስጠንቀቂያዋን ጨምራለች። ከዛ ውጪ ግን እየተነሱ ያሉ ሌሎች ጉዳዮች አሉ። አሜሪካ ሚሳኤሎቹን በማክሸፍ እያደረገችው ያለው ከፍተኛ እንቅስቃሴ የሚታወቅ ነው። ከዛ ውጪ ግን እስራኤል ይህንን ጥቃት ለ8 ወራት ስታስበውና ስታቀናብረው ነበር ነው የተባለው። ለ8 ወራት ያህል እንግዲህ የተለያዩ የጦር ኃይሎቿን የደህንነት ክፍሎቿን ስታስተባብር እንደነበረ አክሲዮስ ዘግቧል። አክሲዮስ ሌላ ያወጣው አስደናቂ ዘገባ ደግሞ ሞሳድ ጭምር በኮማንዶ ኢራን ውስጥ ገብቶ ነው ይሄንን ኦፕሬሽን እየፈጸመ ያለው ወይም ደግሞ ሲፈጽም የቆየው የሚል ነገር ነው የተነሳው። ኦፕሬሽን ራይዚንግ ላይን እንግዲህ ላለፉት 8 ወራት በጥንቃቄ በሞሳድም በተለያዩ የደህንነት ክፍሎችም ጭምር የተያዘ እንደነበረ ነው እንግዲህ የተጠቀሰው። እንደውም አንድ ምስል አውጥቷል ባራክ ሬቪድ የተባለ ሪፖርተር ወይም ጸሐፊ በአክሲዮስ ላይ ሲጽፍ እናውቀዋለን እና እሱ ያቀረበው አንድ ዘገባ ላይ አንድ ምስል አለ። አያቶላ አሊ ሆሚኒ ሰላምታ ሲያቀርቡ ነው ለኢራን ጀነራሎች። ለምሳሌ ለቁድስ ኃይል አዛዥ ለሆኑት ኢስማኤል ቃኒ እንዲሁም ደግሞ በአብዮታዊ ዘብ ዋና አዛዥ ለሆኑት ሁሴን ሳላሚ እንዲሁም ለሌላኛው በአጠቃላይ እንግዲህ ጦሩን ለሚያስተባብሩት ጦሩን ለሚመሩት አዛዥ መሐመድ ባጌሪ ሰላምታ ሲሰጡ እነሱ ጀነራሎቹም እንግዲህ ሰላምታ ሲሰጡ ይታያልና ሶስቱም እንግዲህ አሁን በዚህ በእስራኤል ጥቃት እንደተገደሉ ያሳያል ምስሉ። ለማንኛውም ከዚህ ከጥቃቱ ጋር በተያያዘ እስራኤል በተለይ የሞሳድ ኮማንዶዎች ኢራን ምድር ገብተው ኢራን ውስጥ ከመለመሏቸው ሌሎች ኃይሎች ጋር በመጣመር የተለያዩ ድሮኖችን የሚሳኤል ስርዓቶችንም ጭምር በኢራን መሬት አስገብተው ጥቃቱን እንደፈጸሙት ነው እንግዲህ የታወቀው። በኋላ የተሰማው ነገር ደግሞ እስራኤል ጥቃቱን እንደምትፈጽም ሲታወቅ የኢራን ወታደራዊ አዛዦች ወደ አንድ ወታደራዊ ማዕከል እየገቡ እንደነበርም ነው እንግዲህ የተነገረው። ነገር ግን እስራኤል መረጃ ስለነበራት ይህንን ጥቃት ልትፈጽምና ወታደራዊ አዛዦቹ ልትገል ትችላለች ነው የተባለው። ወታደራዊ አዛዦቹ ደግሞ በጣም ቁልፍ ናቸው። አጠቃላይ ጦሩን የሚያዙ አሉ። እንዲሁም ደግሞ የድሮን እና አጠቃላይ የአየር ኃይል አዛዦችንም ጭምር ስላጣች በፍጥነት ምላሽ ለመስጠት አልቻለችም። በእርግጥ ወዲያውኑ በመቶዎች የሚቆጠሩ ድሮኖችን በምላሽ ልካለች። በኋላ ላይ ደግሞ ጠንከር ያለ ምላሽ ሰጥታለች ኢራን። እንደውም የቢቢሲዋ ሊስ ዱቼት ምን ትላለች? ኢራን ምንም እንኳን የተዳከመ ሁኔታ ውስጥ ነች ቢባልም አሁንም ከ2000 በላይ ሚሳኤል ያላት ሀገር ናትና ኔታንያሁ አሁን የገቡበት ጦርነት ቀላል የሚባል ጦርነት አይደለም የሚል አስተያየትም ወይም ትንታኔም ጽፋ ነበረ። ለማንኛውም ኢራን ምድር ውስጥ እንግዲህ የተለያዩ ሰዎች መልምለው ሞሳዶች ይህን ጥቃት መፈጸማቸውም ጭምር ነው እየተነገረ የሚገኘው። ሞሳድ ይህንን በማድረግ አሁን ለመጀመሪያ ጊዜ አይደለም የተሳካለት። ከዚህ ቀደም የሐማሱን መሪ ኢስማኤል ሃኒያን እንግዲህ በቴህራን በፕሬዝዳንቱ በዓለ ሲመት ላይ ሊገኝ በሄደበት ጊዜ እንግዲህ ሞሳድ እንግዲህ አስርጎ ሰዎችን እንደገደለው የሚታወቅ ነውና የኢራን ወታደራዊ የደህንነት ክፍሎች አጠቃላይ በሞሳድ ተጠልፈዋል የሚል ነገር ነው እንግዲህ የተነሳው። እንደውም አንዳንድ ኢራናውያን እንዴት የኢራን ጀነራሎች በዚህ ደረጃ ከእስራኤል ጋር ወታደራዊ ፍጥጫ ኖሮ እንዴት በጣም ሴፍ የሚባል ወይም ደግሞ ደህንነቱ የተጠበቀ አካባቢ ወይም ደግሞ እንደ ምሽግ እንደ ባንከር አይሰሩላቸውም፣ እንዴት አያስቀምጧቸውም በሚል ኢራናውያን ጭምር በጉዳዩ ተበሳጭተዋል። ያው ኢራኖች በዚህ ጉዳይ ላይ እንደተቆጡ የሚታወቅ ነው። መደፈራቸው እንግዲህ አብግኗቸዋል። ለማንኛውም ፍልሚያው በጣም ተጠናክሮ ነው የቀጠለው። ከፒያሳ ኔትወርክ ስትከታተሉት የነበረው የዕለቱ ዝግጅታችን እንግዲህ ይህንን ይመስል ነበረ። ትኩሱን አዳዲስ ጉዳዮችን እየተከታተልን የምናቀርብላችሁ ይሆናል። ፒያሳ ኔትወርክን ላይክ፣ ሰብስክራይብ፣ ሼር በማድረግ እንግዲህ የጥልቅና የተአማኒ ዘገባዎች ቤተሰብ ይሆኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን ብለናል።